ሰላማችሁ ብዝት ይበልልኝ ቤተሰብ። አንድ ያየሁትንና የተረዳሁትን ነገር ልንገራችሁ። ከሀይሚዬና ከብሩኬ የሚለይብኝ ነገር ምን እንደሆነ ታውቃላችሁ? ልብ ለልብ ይተዋወቃሉ። በምንም አይነት ፈተና ውስጥ ችግር ውስጥ ቢሆኑ እነሱን ለማለያየት በጣም ብዙ ሰው ቢጥርም የሆነ ክፍተት ሲከፈት ያንን ክፍተት ተጠቅመው እነሱን ለማለያየት ደካማ ጎናቸውን ተጠቅመው በሰው ዘንድ መወደዳቸውን መከበራቸውን በዛም ቅናት ተነሳስተው በጣም ብዙ ሰዎች እነሱን ለማለያየት በጣም ብዙ ነገር ይጥራሉ። ግን እነሱ በዚህ ችግር ውስጥ በዚህ ፈተና ውስጥ ሆነውም አንድ ናቸው። ልብ ለልብ ስለሚተዋወቁ ልባቸው አንዳቸው ለአንዳቸው ምን ያክል እንደሚተሳሰቡና እንደሚዋደዱ ሌላ ሰው ጋር ይህ ችግር ቢደርስበት አይቋቋመውም። ዛሬ እኮ ሰው ለመለያየት እኮ በጣም ትንሽ ነገር ናት የምትበቃው አይደለ? እንኳን የዚህን ያህል ችግር ገጥሞት ማለት ነው። እነሱ ግን ካወኳቸው ጊዜ አንስቶ በዛ በጣም ብዙ ችግሮች አይቻለው ባየናቸው ቪዲዮዎች ማለት ነው። ሰው ያንን ችግር ተቋቁሞ አብሮ ለመሆን የሚያቅታቸው ነገር ሁሉ ተቋቁመው እዚህ ደረጃ ደርሰዋል። እና ምን ልላችሁ ፈልጌ ነው ይሄ ፈጣሪ የልባቸውን ስለሚያውቅ መልካምነታቸውን ስለሚያውቅ የሰው መውደድ የሚሰጥ እግዚአብሔር ነው። መከበርንም የሚሰጥ እግዚአብሔር ነው። ከሰው ዘንድ ቢሆን ኑሮ እስከዚህም ድረስ አይደርስም ነበር አይደለ? የፈጣሪ ስጦታ ግን እስከ መጨረሻ ድረስ ነው። ይህን ማወቅ አለባችሁ። ለምን የሰው መውደድ አገኘች ሀይሚ? እንዴት ተደነቀች? እንዴት ተወደደች? እንዴት ሀይሚ ልትባል ትችላለች ብላ ነው አይደለ? ያቺ ልጅ የሀይሚን ስም ለማጠልሸት ይሄ ችግር ቤተሰቦችሽ ቢያውቁ ኑሮ የሚወዱሽ ቤተሰቦች ይጠሉሽ ነበረ ምናምን ያለችው ማለት ነው። ሀይሚዬን እና ብሩኬን እኔ መቼም የምጠላቸው ሰዎች አይደሉም። ሀይሚዬን መቼም አልጠላትም። እህቴ ናት፣ ትንሽ እህት። በእውነት ካየኋቸው ሴቶች የምትለይብኝ ስነ ስርዓት ያላት ክብር ያላት የስራ ሴት ስማርት የሆነች ለክብሯ ለቤተሰቧ የምትጨነቅ የምታስብ ለወደደችው እስከ ጥግ ድረስ የምትሄድ ሴትነቷን የምታከብር ሴት ናት። እንደሷ አይደለችም። ገባችሁ አይደለ? አብሳላትም ሴት ብትሆንም ግን ሴትነቷን ስለምታረክስ ክብረ ቢስ ስለሆነች ሀይሚ ለብሩኬ ምን እንደሆነች እያወቀች ግን እነሱ ለማለያየት የተጠቀመችበት መንገድ አይሳካልሽም፣ ሊሳካልሽም አይችልም። እግዚአብሔር ያገናኘውን ሰው ሊለየው ስለማይችል ማለት ነው። ሲቀጥል ደግሞ እንግዲህ ትናንት የተለቀቀውን ቪዲዮ አይታችኋል አይደለ? ሀይሚዬ ተሽሏት እንደዚህ ሆና ስላዩት በጣም ደስ ብሎኛል። ያቺ ከመምጣቷ በስተቀር ማለት ነው። አንድ ጥያቄ ግን ልጠይቃችሁ። ከዚህ በፊት ሊዲ ብሩኬን አፈቀርኩ ስትል ብሩኬ ስልኩን ዘግቶ ነበር። እንዴት እንደሚያገኛት ራሱ በጣም እንትን ብሎ ነበረ ሲያገኛት እንኳን የነበረው ማለት ነው። ግን ይቺ ልጅ ግን በጣም ልክ አለፈች። ሀይሚ ተሳዳቢ ልጅ አይደለችም፣ ክፉ ልጅም አይደለችም፣ ካልደረሱባት የምትደርስ ልጅም አይደለችም። ማንኛችንም ሴቶች በምንወደውና በምናፈቅረው ሰው ላይ እንደዚህ አይነት ነገር ቢደርስብን የምናደርገው ነገር ነው። ሴቶችም ብትሆኑ ማለት ነው። አንዳንድ ሴቶች ዝም ብላችሁ ሀይሚን አትናገሯት። እናንተ ጋር ቢደርስስ? የምትወዱት የኔ የምትሉት ሰው ብዙ ዋጋ የከፈላችሁለት ሰው ለነገ ብዙ ተስፋ አለኝ ያላችሁ ሰው በእንደዚህ አይነት መንገድ ሲታይባችሁ እናንተ ምን አይነት ስሜት ነው የሚሰማችሁ? አንዳንድ ጊዜ በብሩኬን ቦታ ሆናችሁ እንደ ወንድም ሀይሚዬንም እንደ እህት እስኪ ሁለቱንም ተረዲታችሁ ለማግባባት ሞክሩ። ለመፍረድ አትቸኩሉ። እና እግዚአብሔር ይችን ሴት እንደው መድኃኔዓለም ያርቅላችሁ። ሌላ ምንም የምለው ነገር የለኝም። እግዚአብሔር ያርቅላችሁ። በጣም ብዙ ሰው በእነሱ ላይ ይቀናን፣ እነሱን ለማለያየት በጣም ብዙ ሰው ይጥራል። ግን እግዚአብሔር ያገናኘውን ሰው ሊለየው አይችልም። እስኪ ተዋቸው፣ እስኪ ይስሩ፣ እስኪ ይኑሩ፣ እስኪ ይፋቀሩ፣ እስኪ ሰላም ያገኙ። የእውነት ተዋቸው። ማርያምን እንደ እናንተ ሰውን አለያይታችሁ ምን ታገኛላችሁ? የራሳችሁን ህይወት አስቀድማችሁ የሰው ህይወትን ለምን ታጨልማላችሁ? ሀይሚን ብትናገራት በመጣችባት ልክ ነው። እሷ ናት የመጣችባት፣ እሷ ናት የደረሰችባት። ለማስታረቅ መጣች አይደለ? ለማስታረቅ ከመጣች በኋላ ወደ ፍቅራቸው ሲመለሱ የነሱን እንትን ተጠቅማ ደካማ ጎናቸውን ተጠቅማ እነሱን ለማለያየት ደግሞ መምጣቷ ትክክል አይደለም።
ትናንትና ደግሞ ጨሪቃ ፋሚሊዎች እንዴት ላድርጋችሁ የኔ እህቶች ማለት ነው ደስ ስትሉ ላይቭ ላይ ገብታ አብሳላት ምን ስትሏት እንደነበር በስም ላይቭ ላይ ያስወጣቸዋት አመፀኞች እኮ ናቸው ትገርማላችሁ። እና ለማንኛውም አብሳላት ሀይሚዬን እኛ መቼም አንጠላትም መቼም አንጠላትም በጣም እንወዳታለን። የሰው ፍቅር የሚሰጠውም እግዚአብሔር ነው ከፍ የሚያደርገውም እግዚአብሔር ነው ክብር የሚሰጥ እግዚአብሔር ነው። ስለዚህ አንቺም የራስሽን ህይወት ብትኖሪ ልጆቹን ብትታያቸው የራሳቸውን ህይወት ቢኖሩ ደስ ይለኛል። ብሩኬም እንግዲህ ከዚህ በኋላ ያሉትን ችግሮች ቆፍጠን ብለህ ከሀይሚዬ ጋር ህይወትን መቀጠል በዙሪያ ያሉትን በቃ ከህይወትህ አስወጣ። በቃ ሁሉም ነገር ልክ አለው፣ የዋህነት ልክ አለው፣ ደግነት ልክ አለው። ስለዚህ እነዚህ ነገሮች አስተካክለህ ህይወትህን በሰላም በፍቅር ብትኖር ነው የሚሻለው ወንድሜ ነው የምለው ማለት ነው። የዋህነታችሁ ስለሚያጠቃችሁ ነው ሁለታችሁም እንደዚህ የምትሆኑት ማለት ነው። ስለዚህ ይበቃችኋል፣ ህይወታችሁን ኑሩ ነው ማለት እንፈልገው ቤተሰብ